ሰላም ብያለሁ ውድ ቤተሰቦቼ ሀብታሙ ለገሰ ነኝ። በዚህ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ በሰኘው ዩቲዩብ ቻናሌ የተለያዩ የኢኮኖሚ ጉዳዮችን እንደማነሳ ይታወቃል። እንዲሁም ከ9ኛ ክፍል ጀምሮ እስከ ፖስት ግራጁዌት ድረስ የተለያዩ የኢኮኖሚክስ ሌክቸር ቪዲዮዎችንም ምለቅበት ቻናል ነው። እንግዲህ ዛሬም የሆርሙዝ የባህር ሰርጥ በሚል አርዕስት መጥቻለሁ። በዋናነት ኢኮኖሚ ጉዳዩ ላይ ፎከስ አድርገን አብረን የምንቆይ ነው የሚሆነው። እንግዲህ ያው ላለፉት የተወሰኑ ቀናት እስራኤልና ኢራን እንግዲህ ከፍተኛ ጦርነት ውስጥ እንዳሉ እናውቃለን። ሚሳኤሎችን እየተለዋወጡ እንደሆነ የሚታወቅ ነገር ነው። እንግዲህ በቅርቡ ደግሞ አሜሪካ ተቀላቅላለች ማለት ነው። እንግዲህ አሜሪካ ተቀላቅላለች የኢራንን የኒውክሌር ማበልጸጊያ ቦታዎችን መትቻለሁ ብላለች አሜሪካ። ይሄንንም እንግዲህ ኢራን ኮንፊርሜሽን ሰጥታለች። ከዚህ ጋር በተያያዘ ኢራን እንግዲህ እንደ እርምጃ ወስዳለች ያለችው ምንድነው? የሆርሙዝ ሰርጥን የመዝጋት ስራ እሰራለሁኝ፣ የሆርሙዝ ሰርጥን ዘጋዋለሁኝ የሚል እንግዲህ ውሳኔ ወስናለች ማለት ነው ኢራን። እሱ ምን አይነት ኢኮኖሚክ ኮንሲኩዌንስ ሊያመጣ ይችላል የሚለውን ነገር አብረን ምን አይነት ነው። እንግዲህ ከዛ በፊት ይህን ቻናል ለመደገፍ ላይክ ማድረግ፣ ሼር ማድረግ እንዲሁም ደግሞ ሰብስክራይብ ማድረግ እንዳይረሳ። እንግዲህ ይሄ ኢራን ዘጋዋለሁ ያለችው ቦታ እንግዲህ ስትሬት ኦፍ ሆርሙዝ ነው የሚባለው፣ የሆርሙዝ ሰርጥ ማለት ነው። ይሄ እንግዲህ በጣም ከፍተኛ የሆነ የኢኮኖሚክ ጥቅም ያለው ቦታ ነው። በዋናነት ደግሞ ምክንያቱ 20% የሚሆነው የዓለም ነዳጅ የሚተላለፍበት ቦታ ስለሆነ እንግዲህ እዚህ ካርታው ላይ እንደምታዩት ኦማን አለች፣ ዩናይትድ አረብ ኤሚሬት አለች፣ ኳታር አለች፣ ባህሬን አለች፣ ኩዌት አለች፣ ኢራቅ አለች። እንግዲህ በዋናነት ደግሞ ትልቁን ቦርደር ሼር የምታደርገው ኢራንም ያለችበት ቦታ ነው። ይሄንን እንግዲህ ዋናዋን መተላለፊያዋን ኢራን እዘጋለሁ እያለች ነው። ይሄ ምን አይነት ኮንሲኩዌንስ ያመጣል የሚለውን ምን አይነት ነው። እንግዲህ ይሄ ጂኦፖለቲክስ ነው። መጀመሪያ የነበራቸው የፖለቲካ ጠብ ነው። እንግዲህ ጂኦግራፊ ደግሞ ሲጨመርበት ጂኦፖለቲክስ ይሆናል ማለት ነው። እንግዲህ እንደምናውቀው ዓለም ወደ 71% የሚሆነው የተሸፈነው በውሃ ነው። በዚህ ምክንያት ደግሞ 80% የሚሆነው የዓለም ንግድ የሚካሄደው በመርከቦች አማካኝነት ነው። ስለዚህ 80% የሚሆነው ግሎባል ትሬድ በባህር ነው ማለት ነው የሚካሄደው። በቫሊዩ ደረጃ ደግሞ ካየነው ወደ 70% የሚሆነው ቫሊዩ በባህር ነው የሚካሄደው። የሚተርፈው ነው እንግዲህ በመኪናዎች እና በኤሮፕሌኖች የሚሄደው ማለት ነው። በተለይ ደግሞ በአየር 1% ብቻ ነው ከዓለም ንግድ ኦፍኮርስ ኢን ተርምስ ኦፍ ቮሊዩም ማለት ነው። በቫሊዩ ደረጃ ከ20% በላይ ሊሆን ይችላል ውድ ነገሮች በዚህ ስለሚሄዱ። እንግዲህ ይሄ ስትሬት ኦፍ ሆርሙዝ የሚባለው ከፍተኛ የሆነ የኢኮኖሚ ጫና ሊያመጣ ይችላል በተቀረው ዓለም ላይ። እስካሁን የነበረው እንግዲህ የእስራኤልና የኢራን ጦርነት በሁለቱ ሀገሮች መካከል የነበረው፣ አሁን አሜሪካ ገብታለች። ይሄ ግን የሚዘጋ ከሆነ ሆል ዓለምን በኢኮኖሚ በጣም ከፍተኛ ሁኔታ የሚመታ ነው የሚሆነው። እሱን እንግዲህ አንድ ባንድ ለምንድን ነው በመጀመሪያ ደረጃ ኢምፖርታንት የሆነው የሚለው ይሄ እንግዲህ ከዓለም ነዳጅ አቅርቦት 1/5 የሚሆነው ወደ 20% አካባቢ የሚተላለፍበት ነው። በተለይ ደግሞ በዋናነት የኦፔክ አባል ሀገራት ኦርጋናይዜሽንስ ኦፍ ፔትሮሊየም ኤክስፖርቲንግ ካንትሪስ፣ ሳውዲ አረቢያ ልትወስዱ ትችላላችሁ፣ ኢራን፣ ዩናይትድ አረብ ኤሚሬት፣ ኩዌት እና ኢራቅ በዚሁ ነው እንግዲህ በዚሁ በባህር ሰርጥ አማካኝነት ነው ነዳጅን ኤክስፖርት የሚያደርጉት። ስለዚህ ይሄ የሚዘጋ ከሆነ እነዚህ ሀገራት ከፍተኛ እክል ይገጥማቸዋል ማለት ነው። በተመሳይ ደግሞ አጠቃላይ የዓለም ሕዝብ መንጎዳቱ እንዳለ ሆኖ በዋናነት ደግሞ በዚህ መንገድ ነዳጅ የሚያገኙ ሀገራት አሉ። ለምሳሌ ቻይና፣ ጃፓን፣ ኢንዲያ እና ሳውዝ ኮሪያ በከፍተኛ ሁኔታ ኢኮኖሚያቸው ይጎዳል ተብሎ ይገመታል። በዚህ ምክንያት ዝም ይላሉ ተብሎ አይታሰብም ማለት ነው። እንግዲህ ይሄ እንዳልኩት 1/5 የሚሆነው የዓለም ነዳጅ የሚተላለፍበት ቦታ ነው። በቀን 21 ሚሊዮን በርሜል ነው ነዳጅ ነው በዚህ በሆርሙዝ የባህር ሰርጥ የሚተላለፈው። 21 ሚሊዮን ማለት እንግዲህ አንድ በርሜል 150 ሊትር ነው ወይ ደግሞ 42 ጋሎን አካባቢ ነው የሚሆነው። እንግዲህ ይሄ ማለት 3 ቢሊዮን 330 ሚሊዮን ሊትር አካባቢ ማለት ነው በአንድ ቀን ውስጥ የሚተላለፈው። እንግዲህ ይሄንን ብሎክ የምታደርግ ከሆነ ኢራን በጣም ከፍተኛ የሆነ የኑሮ ውድነት ዓለም ላይ ይመጣል ወይ ደግሞ ዓለም ይጠብቃታል ማለት እንችላለን። እንግዲህ ይህንን እንደው ወደ መዋኛ ገንዳ ብንቀይረው ለማስረዳት እንዲያመች ከ1300 በላይ የኦሎምፒክ ስታንዳርድ ያላቸው የመዋኛ ገንዳዎችን የሚሞላ ያህል ነዳጅ ነው ማለት ነው። እንግዲህ የኦሎምፒክ ስታንዳርድ ወደፊት ርዝመታቸው 50 ሜትር አካባቢ ነው፣ ወደ ጎን ደግሞ 20 ሜትር ድረስ ነው የሚሄደው እና እነሱን የሚያክል 1300 የሚሆኑ የስዊሚንግ ፑሎችን መሙላት የሚችል ነዳጅ ነው ማለት ነው። እንግዲህ በዚህ የሚተላለፈው ወደ 21% አካባቢ የዓለም ነዳጅ የሚሄደው በዚህ መስመር ስለሆነ ማለት ነው። እንግዲህ እዚህ ጋር ሚና የሚጫወቱ አካላት አሉ። በዋናነት ግን ያው ኢራን ናት። ኢራን
ትልቁን ቦርደር ስለምትጋራ። እንደው ለማስረዳት ያህል ከዚህ በፊት ዓለም ላይ ተመሳሳይ አይነት መንገዶች በተለያየ ምክንያት ተዘግተዋል። ኦፍኮርስ የሆርሙዝ ሰርጥ ብቸኛ አይደለም፣ በጣም ብዙ አሉ። ለምሳሌ ስትሬት ኦፍ ማላካ መውሰድ እንችላለን፣ ስዊዝ ካናል መውሰድ እንችላለን፣ ግብጽ ያለው ማለት ነው። ባብል መንደብ መውሰድ እንችላለን፣ የመንና ጅቡቲ፣ ሬድ ሲ ኤንድ ገልፍ ኦፍ ኤደን የሚያገናኘው፣ ቱርኪሽ ስትሬት መውሰድ እንችላለን፣ ብላክ ሲ እና ሜዲትራኒያን የሚያገናኘው፣ ስትሬት ኦፍ ጂብራልታር መውሰድ እንችላለን፣ አትላንቲክ እና ሜዲትራኒያን ነው የሚያገናኘው። ዳኒሽ ስትሬት መውሰድ እንችላለን፣ ባልቲክ እና ኖርዝ ሲ ነው የሚያገናኘው። እንዲሁም ደግሞ ስትሬት ኦፍ ሆርሙዝ አለ፣ ፐርሺያ ገልፍ እና አረቢያን ሲ የሚያገናኘው ማለት ነው። እንግዲህ ከነዳጅ አንጻር ካየ ነው ከሁሉ የሚበልጠው ስትሬት ኦፍ ሆርሙዝ ነው። ከአጠቃላይ ንግድ አንጻር ካየ ነው ስትሬት ኦፍ ማላካ ኤሽያ አካባቢ በጣም ከፍተኛ ተጽዕኖ ያለው ኢንዲያን ኦሽን እና ሳውዝ ቻይና ሲ የሚያገናኝ ነው። ስለዚህ 25% የሚሆነውን የዓለም ንግድ የሚተላለፈው በዛ ነው። ሆርሙዙን ግን ቀላል ይባላል። በተለይ ደግሞ ከነዳጅ አንጻር ወደ 21 ሚሊዮን ጋሎን አካባቢ በርሜል አካባቢ የሚሄድበት መስመር ስለሆነ ማለት ነው። እንደው ለምሳሌ ያህል የስዊዝ ካናል እናንሳ። እንግዲህ 2021 ላይ ስዊዝ ካናል ተዘግቶ ነበረ። በዋናነት ደግሞ የተዘጋው በኤቨርግሪን በምትባለው መርከብ ነው። እንግዲህ እቺ ኤቨርግሪን የምትባል መርከብ ከማሌዥያ ተነስታ ወደ ኔዘርላንድ ወደ ሮተርዳም ነበር የምትሄደው። እንግዲህ ስዊዝ ካናል ላይ ዘጋችሁ ማለት ነው። እንግዲህ የዘጋችበት ዋናው ምክንያት የደረሰችበት መንገድ 200 ሜትር አካባቢ የሚሆን ስፋት ነው ያለው። እቺ መርከብ ደግሞ ርዝመቷ 400 ሜትር ነው። ስለዚህ ቀጥላ መሄድ ሲገባት በቴክኒክ ብልሽት ምክንያት መጓዝ አልቻለችም። በንፋስ ምክንያት ደግሞ አቅጣጫዋን ቀየረች ማለት ነው። እዚህ አቅጣጫዋን መቀየሯ ምክንያት እንግዲህ 400 ሜትር ርዝመት ነው ያላት። የመንገዱ ስፋት ደግሞ 200 ሜትር ነው። ስለዚህ በሰያፍ ዘጋችውና ቆመች ማለት ነው። እቺ መርከብ እንግዲህ በጣም ትልቅ መርከብ ነው። ይሄ መርከብ ከ400 ሜትር በላይ ርዝመት ያለው መርከብ ነው። ከ200 ሺህ ቶን በላይ መሸከም የሚችል ነው። እንዲሁም ደግሞ ከ20 ሺህ በላይ ኮንቴነሮችን በአንድ ጊዜ መያዝ የሚችል መርከብ ነው። እንግዲህ እንደዚህ አይነት ትልቅ መርከቦች ናቸው ኢኮኖሚክስ ኦፍ ስኬል ተጠቃሚ ስለሚሆኑ እቃዎችን በትንሽ ኮርስ ከዓለም ማዘዋወር የሚችሉት። እንግዲህ እቺ ለ6 ቀን ከማርች 23 እስከ ማርች 29 በመዘጋቷ መንገዱን በመዝጋቷ ምክንያት ከ350 በላይ የሚሆኑ ተመሳሳይ ትልቀት ያላቸው አንዳንዶቹም ከዛ አነስ ያሉ ወረፋ እየጠበቁ ነበር ለማለፍ። በዚህ ምክንያት 9.6 ቢሊዮን ዶላር የሚያወጡ እቃዎች ከአንድ ቦታ ወደ አንድ ቦታ የሚደረግ ጉዟቸው ዘግይቷል። 9% የሚሆነው የዓለም ነዳጅ አቅርቦት ተስተጓጉሏል፣ በ6 ቀን ማለት ነው። 1% የሚሆነው ናቹራል ጋዝ በተመሳይ ተስተጓጉሏል። እንዲሁም ደግሞ የነዳጅ ዋጋ በ4% ጨምሯል ለ6 ቀን እቺ መንገድ በመዘጋቷ ምክንያት። ወደ ሆርሙዝ ግን ስንመጣ ከዚህ በላይ ነው የሚሆነው ኢምፓክቱ። ኦፍኮርስ አማራጭ ያላቸው ሀገሮች አሉ። ለምሳሌ ሳውዲ አረቢያ በሆርሙዝ በኩል ኤክስፖርት ማድረግ ባትችል እንግዲህ በቱቦ የዘረጋቻቸው ቱቦዎች አሉ። በእነሱ አማካኝነት 5 ሚሊዮን በርሜል አካባቢ ነዳጅ፣ 0.3 ሚሊዮን አካባቢ ጋዝ ኤክስፖርት ማድረግ ትችላለች። እንዲሁም ደግሞ ዩናይትድ አረብ ኤሚሬት 1.5 ሚሊዮን አካባቢ ነዳጅ ኤክስፖርት ማድረግ ትችላለች። ይሄ ግን አጠቃላይ በሆርሙዝ ከሚተላለፈው 21 ሚሊዮን አንጻር ስታስተያዩት በጣም ዝቅተኛ ነው። ኦልሞስት 6.5 አካባቢ ብቻ ነው የሚሆነው እና በ15 ሚሊዮን አካባቢ በርሜል ነዳጅ አሁን ማሻገር አይቻልም ማለት ነው። ስለዚህ በቀን የሚመጣው ጋር በጣም ሲግኒፊካንት ነው ማለት እንችላለን። ስለዚህ በዚህ መንገድ ከፍተኛ የሆነ የኢኮኖሚ ጫና ዓለም ላይ ለማድረስ አስባለች ኢራን ማለት ነው። እንግዲህ በቀጣይ ሌላ ቪዲዮ ምሰራላችሁ ነው የሚሆነው። በዋናነት ደግሞ ስለ ኢራን ኢኮኖሚ ነው ምሰራላችሁ። ኢራን እንግዲህ በጋዝ ሪዘርቭ ከዓለም ሁለተኛ ናት ከሩሲያ ቀጥሎ፣ በኦይል ሪዘርቭ ደግሞ ከዓለም አራተኛ ናት። ነገር ግን ኢኮኖሚካሊ ባላት ሪሶርስ ያህል ተጠቃሚ ያሉችም ቢኮዝ ኦፍ ሪሶርስ ስከርስ። እሱን እንግዲህ ዲቴል ነው የምናየው። የአሜሪካ ማዕቀብ ያላቸው መኒ ዶኔሽን ከብር አንጻር ከዶላር አንጻር ያላቸውን ዋጋ በቀጣይ ቪዲዮ ምናይ ነው የሚሆነው። አብራችሁን ቆዩ። ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ በፍጹም እንዳይረሳ። ቴንክ ዩ